ሐምሌ 19 ቀን የሚከበረው በዓል መልአኩ ቅዱስ ገብርኤል ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳበትን ቀን ነው የምናከብረው። በብረት ጋን ውስጥ በፈላ ውሃ ውስጥ በተጨመሩ ጊዜ ከእግዚአብሔር ዘንድ ተልኮ መጥቶ እሳቱን ያጠፋበት ደግሞ የፈላውን ውሃ ያቀዘቀዘበትን በዓል ነው የምናከብረው። ታሪኩ እንዴት እንደሆነ ገድሉ ላይ የተጻፈውን ነገር በጥቂቱ እስኪ እንመልከት። እንግዲህ ቅዱስ ቂርቆስና ቅድስት ኢየሉጣ የሚኖሩት በሮም ከተማ ነው። ልዩ ስፍራው አንጌቤን ተብሎ ይጠራል። የቅዱስ ቂርቆስ አባቱ ቆዝሞስ ይባላል። ገና በሕፃንነቱ ነው አባቱ በሞት የተለየ። እናቱ ኢየሉጣ ናት። በሃይማኖትም በምግባርም ኮትኩታ ያሳደገችው። በዛ በሮም አገር ሲኖሩ ንጉሡ እለእስክንድሮስ ይባላል። በዚያን ዘመን የነበረው ንጉሥ ማለት ነው። ይሄ እለእስክንድሮስ የሚባል ንጉሥ ጣዖት የሚያመልክ ንጉሥ፣ እግዚአብሔርን የማይፈራ ሰውን የማያፍር ንጉሥ እንደሆነ የቤተ ክርስቲያን ታሪክ ይነግረናል። ቅዱስ ቂርቆስና ቅድስት ኢየሉጣን ጠርቶ ለጣዖት እንዲሰግዱ ክርስቶስንም እንዲክዱ ጠየቃቸው ይላል። ሁለቱም በአንድነት ለጣዖት እንደማይሰግዱ ክርስቶስንም አምላካቸውንም እንደማይክዱ ነገሩት ይላል። ከዚህ በኋላ ብዙ መከራ ደረሰባቸው ነው። በሦስተኛው መቶ ክፍለ ዘመን አካባቢ ዘመነ ሰማዕታት እየተባለ እንደሚጠራ የቤተ ክርስቲያን ታሪክ ይነግረናል። በዚያን ዘመን የነበሩት ነገሥታት እነ ዲዮቅልጥያኖስ፣ እነ እለእስክንድሮስ፣ እነ መክሲሚያኖስ፣ እነ ኔሮን ቄሳር በክርስቲያኖች ላይ ወገኖቼ ለመስማትም ለመናገርም የሚዘገንን መከራ አድርሰውባቸው ብዙዎቹን ገለዋቸዋል። ብዙዎቹን ወደ ወህኒ አሳልፈው ሰጥተዋቸዋል። ብዙዎቹን አካለ ጎዶሎ አድርጓቸዋል። ብዙዎቹን ከአንበሳ ጋር እንዲታገሉ ያደረጉ ዙፋናቸው ላይ ቁጭ ብለው ነገሥታቱ ይሳለቁና ይዝናኑ እንደነበረ የቤተ ክርስቲያን ታሪክ ይነግረናል። አሁንም በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ላይ ወታደሮቹ ብዙ መከራ ካደረሱባቸው በኋላ በመጨረሻ የብረት ጋን አዘጋጅተው እዛ ውስጥ ውሃ ጨምረው በዛ እንዲሞቱ ወሰነባቸው ንጉሡ ይላል። ወታደሮቹ ወደዛ ወደ ብረት ጋን ወደ ተጣደበት ስፍራ ወሰዷቸው ይላል። እዛ ሲደርሱ በዛ ጋን ውስጥ የነበረው የውሃ ፍላት ወደ ላይ 12 ክንድ ይዘል ነበረ። ልክ እንደ ክረምት ነጎድጓድ ድምፅ ይሰማ ነበር። 42 ምዕራፍ ይሰማ ነበር ይላል። ይህን ሲያዩ ፈርተው ሐሳባቸውን እንዲቀይሩ ነበር። ገድሉን ስናነብ ቅድስት ኢየሉጣ ያንን በተመለከተች ጊዜ የሚነደውን እሳት በዛ በብረት ጋን ውስጥ ያለውን የሚፈላ ውሃ ባየች ጊዜ ፈራች ይላል። ልጇ ቂርቆስ ቀረበና እንደዚህ አላት ይላል ገድሉን ስናነብ፣ እናቴ ሆይ አይዞሽ፣ አትፍሪ። በሥጋችን ብንሞት በነፍሳችን አንሞትም። ደግሞ አናንያ፣ አዛርያ፣ ሚሳኤልን ከእሳት ያዳነ አምላክ እኛንም ያድነናል። ሶስናን ከእደ ረበናት ዳንኤልን ከአፈ አናብስት ያዳነ አምላክ የእኛም አምላክ ነው፣ ሊያድነን ይችላል። ስለዚህ አይዞሽ አትፍሪ ብሎ እናቱን አጽናናት ይላል። ደግሞ ዞር ብሎ መጸለይ ጀመረ። እግዚአብሔር ሆይ በእናቴ ልብ ውስጥ ያለውን ፍርሃት አውጥተህ ጣል፣ መንፈሳዊ ድፍረትን ስጣታል። እግዚአብሔር የሕፃኑ የቅዱስ ቂርቆስን ጸሎት ሰማ። ለቅድስት ኢየሉጣ ፍርሃት ከልቧ አውጥቶ ጣለና መንፈሳዊ ድፍረት ሰጣት ይላል። ወዲያው ቅድስት ኢየሉጣ ለልጇ ለቅዱስ ቂርቆስ እንደዚህ አለችው፣ ልጄ ሆይ ምንም እኔ በሥጋ በወልድህ እናት ብሆን አንተ ግን በመንፈስ አባቴ ነህ። አሁን በልቤ ውስጥ ያለው ፍርሃት ርቋል፣ ገድላችንን እንፈጽም ብላ አለችው። በዚህ በጋን ውስጥ ያለው ውሃ በለመለመ መስክ እንደሚፈስ ጠል መስሎኝ እየታየ ነው አለች። ወዲያ ወታደሮቹ እጅና እግራቸውን ይዘው ወደዛ ወደ ብረት ጋን ውስጥ ወደሚፈላ ውሃ ውስጥ ወረወሯቸው ይላል። ቅዱስ ገብርኤል እየበረረ ከእግዚአብሔር ዘንድ ተልኮ መጣ። ርዕሳችን እነሆ ገብርኤል እየበረረ መጣ የሚል። ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣ። ቀደመና እዛ የፈላ ውሃ ውስጥ ገባ። በበትረ መስቀሉ ውሃውን አቀዘቀዘላቸው፣ ከሞትም አዳናቸው ይላል። እግዚአብሔር የተመሰገነ ይሁን። ቂርቆስና ኢየሉጣ በእምነት ክርስቶስን አንክድም ብለው ለጣዖት አንሰግድም ብለው ከክርስቶስ ፍቅር የሚለየን ማን ነው ብለው ወገኖቼ ስለ ክርስቶስ ሲሉ፣ ስለ አምላካቸው ሲሉ፣ ስለ ቤተ ክርስቲያን ሲሉ ወደ ፈላ ውሃ ውስጥ በእምነት ገቡ። እግዚአብሔር መልአኩን ልኮ ከዚህ መከራ አዳናቸው። መጽሐፍን ስናነብ ሐዋርያው ቅዱስ ጳውሎስ
ለሮም ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር የሚለየን ማን ነው ብሎ ይጀምራል። መከራ ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው፣ ሰይፍ ነው። ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን ብሎ ነው የተናገረ። ቅዱስ ቂርቆስና ቅድስት ኢየሉጣን ወገኖቼ ሰይፍ ከክርስቶስ ፍቅር አለያቸው። መከራ ከክርስቶስ ፍቅር አለያቸው። በብረት ጋን ውስጥ የሚፍለቀለቀው ውሃ፣ የሚነደው እሳት ከክርስቶስ ፍቅር አለያቸው። እስከ መጨረሻው ድረስ ነው የታመኑት። እግዚአብሔርም ስለ እምነታቸው ጽናት መልአኩ ቅዱስ ገብርኤልን ልኮ የእሳቱን ኃይል አጠፋላቸው፣ በብረት ጋን ውስጥም የሚፍለቀለቀውን ውሃ አቀዘቀዘላቸው ይላል ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ተቤዥቻለሁና አትፍራ፣ አንተ የኔ ነህ፣ በስምህም ጠርቼሃለሁ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ እሳቱ አያቃጥልህም፣ ነበልባሉም አይፈጅህም፣ እኔ አምላክ እግዚአብሔር መድኃኒት ነኝና ተብሎ ተጽፏል። ቅዱስ ቂርቆስና ቅድስት ኢየሉጣ ወደ ውሃ ውስጥ ተጣሉ። ነገር ግን ውሃው ወገኖቼ አልገደላቸውም፣ አልጎዳቸውም። ወደ እሳት ውስጥ ተጣሉ፣ እሳቱም አላጠፋቸውም። በእምነት የእሳቱን ኃይል አጥፍተውታል። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በምዕራፍ 11 ቁጥር 34 ላይ እነሱ በእምነት የእሳቱን ኃይል አጠፉ ብሎ ነው የተናገረ። መጀመሪያ ይሄ ቃል ስለ ሰለስቱ ደቂቅ የተነገረ ቃል፣ ስለ አናንያ፣ አዛርያ፣ ሚሳኤል የተነገረ ቃል። እነሱ በእምነት ሦስቱ ሕፃናት የእሳቱን ኃይል ናቡከደነፆር ያነደደውን እሳት በእምነት አጠፉት። ለፍጻሜው ስለ ቅዱስ ቂርቆስና ስለ ቅድስት ኢየሉጣም የሚነገር ቃል፣ ቅዱስ ቂርቆስና ቅድስት ኢየሉጣ በእምነት ነው የገቡት። እግዚአብሔር የእምነታቸውን ጽናት አይቶ መልአኩን ላከና አስቀድሞ እሳቱን አጠፋላቸው። ኋላም በብረት ጋን ውስጥ የሚፍለቀለቀውን ውሃ አቀዘቀዘላቸው ነው።